ይሄ ቪዲዮ የሚቀረጸው አንተ ቻናል ላይ ነው የሚጫነው። እንዴት ማለት በቃ ቪዲዮ እንድትሰራ ፈልጋለሁ። መቼ ተገኝቼ በየትኛው ሰዓት የምሬ ነው። በቃ እንደምንም ብለህ ቪዲዮ እየቀረስክ ፖስት ልታደርግ ፈልጋለሁ። እንደ ወንድማችን አብነት እንኳን ወደ ዩቲዩብ ሰፈር በሰላም ተቀላቀልክ። የነብሯ የአንበሲቷ የጀግኒቷ የሩታዬ ወንድም እንኳን ደህና መጣ። ትችያለሽ ሩታዬ፣ ከምወድሽ በላይ ወደድኩሽ፣ ከማከብርሽ በላይ አከበርኩሽ። የብዙ ጊዜ ምኞታችንና ፍላጎታችን ተሳካ። ቤተሰብ ብዙ ጊዜ ስመኘው የነበረው ብዙ ጊዜ ስለፈልፍ የነበረው ዛሬ ተሳክቶልኛል ብዬ አስባለሁ። ቤተሰብ አብነት የዩቱብ ቻናል ከፍቷል። ሁላችሁንም ገብታችሁ ሰብስክራይብ አድርጉ። ደግሞ የሩታዬ ቤተሰቦች ትችላላችሁ። በ3 ሰዓት 9,000 ምናምን ገብቷል። ቪው 18,000 ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ማምዬ እንኳን ወደ አዲስ አበባ እንኳን ወደ ሸገር እንኳን ወደ ነብሯ ልጆትን በሰላም ሄዱ። እናንተ አያስቀኑም? እናትና ልጅ ማለት ነው። እኔማ ቀን ነው እኔ እኮ ብዙ ጊዜ ቀናለሁ። በእናትና በልጅ እኮ በጣም ነው የምቀረው። የመቅናት መንፈስ አለብኝ። እናንተ የተመታ ይሁን ይሄ ቅናት መንፈስ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የወንድማችን በአብነት የዩቱብ ቻናል ላይ የተለቀቀ ቪዲዮ ነው። ቆረጥረጥረጥ አድርጌ እንደ ጮማ ያመጣሁላችሁ ማለት ነው። እናም ሩታዬ ነብሯ አንበሲቷ ጀግኒቷ እህታችን ዛሬ ወንድሟን ሰርፕራይዝ አድርጓለች ማለት ነው። ወንድሟና የወንድሟ ባለቤት ማለት ነው። ይሄ የምቀርጸው ወይም ይሄ የምሰራው ቪዲዮ በአንተ የዩቱብ ቻናል ላይ ነው የሚለቀቀው። ለባለቤት ለልጆችህ የምትሰጣቸው ጊዜ በዛ ጊዜ ትንሽ ቆረጥ አድርጌ ልወስድብህ ነው አለችው ማለት ነው። የኔ እናት ነው። እንደምታውቁት እንግዲህ የተማረ ነው፣ የመንግስት ሰራተኛ ነው። ሶ አይመቸውም። ነገር ግን በተመቸህም አክል ከነ ልጆች ከሚስት ጋር ቪዲዮ ሰርታ እንድትለቅልን እፈልጋለሁ። በጣም ነው የምትናፍቁኝ፣ በጣም ልጆቹ ይናፍቁኛል፣ ባለቤትህም ትናፍቀኛለች። እየደወልኩ አዛ ከማረጋችሁ ቪዲዮ ሰርታችሁ በቪዲዮ ባያችሁ ይሻላል። እናቴንም ልክ እንደዛ ብታያችሁ ነው የሚሻለው ብላ እንግዲህ ሀሳብ አስተያየት አቅርባለች ማለት ነው። ቪዲዮ እንግዲህ ተሰርቶለታል፣ የዩቱብ ቻናል ተከፍቶለታል ማለት ነው። ሁላችሁን ገብታችሁ አብነትን ሰብስክራይብ አድርጉ። አብነት ሰብስክራይብ አድርጉ ማለት ነው። ሲቀጥል ምሁር ነው ልጁ፣ የተማረ ነው ማለት ነው። የተማረ ስለሆነ በተማረ ሰው ደግሞ ጥሩ ሀሳብ፣ ጥሩ ነገሮች፣ ጥሩ ፍሬዎች ነው የምናገኘው ማለት ነው። እርግጠኛ ሆኜ የምነግራችሁ ማለት ነው። እና ይሄ ምሁር ጀግና አንበሳ የነብሯ ወንድም ልናበረታታው ይገባል ማለት ነው። ቤተሰብ ቲክቶክ እያንሸራሸራችሁ ምን እነግራችኋለሁ፣ የሩታዬ ጀግና እህቶች ማለት ነው። ትችላላችሁ ደግሞ 3 ሰዓት ባልሞላ ጊዜ እንግዲህ ባልሞላ ሰዓት 9,000 አስገብታችሁታል ማለት ነው። አዳር 20,000 25,000 እንደምታስገቡት እኔ እውነቴን ነው የምላችሁ፣ ምንም ጥርጥር የለኝም ማለት ነው። ታሪክ መስራት አለብን፣ ታሪክ መስራት አለብን ቤተሰብ። እናም እንግዲህ የሩታዬ እናት ትላንትናም በቃ እናቴ እንድትመጣ አደርጋለሁ ብላ ነበረ። በሆነ አጋጣሚ እንግዲህ የሆነ አጋጣሚ ነገር አግኝቶ ማለት የሆነ ነገር እንትን ብለው ወደ አዲስ አበባ የምትመጣበት ነገር ጉዳይ ተፈጥሮ በዛ አጋጣሚ አድርጋ እንግዲህ እኔ ጋር መጥታለች ብላለች ማለት ነው። ማምዬንም የኔ እናት እንኳንም ወደ ልጆት ወደ ነብሯ ወደ ጀግኔቷ ልጆትን እንኳን በሰላም ሄዱ። የእውነት በጣም ነው የሚያስቀኑት። እኔን ሳስምኝ እንዴት ልጄን ትስሚያለሽ? ቅድሚያ እኮ ለእናቶች ነው አሉ እኮ
የኔ እናት ማለት ነው። ሩታዬንም ይቅርታ በቃ ቅድሚያ አንቺን መሳም ነበረብኝ ይቅርታ ብላ በእግራቸው ላይ እንዲሁ ድፍት ብላለች ማለት ነው። የኔ እናት እውነትን የማስቀኑኝ እኮ ደግሞ እኮ ቀናለሁ ብያቸዋለሁ። ቀናለሁ ስላችሁ እኮ ይሄ በመጥፎ ቅናት እንዳትወስዱት እሺ። በመጥፎ ቅናት አትወሰዱት። እኔ በጥሩ ቅናት ነው የምቀናው። አልሐምዱሊላ በጥሩ ነገር ነው የምቀናው። እሺ እናትና ልጅ በቃ እንደዚህ ሲተቃቀፍ፣ እናትና አባት ሲተቃቀፍ እቀናለሁ። ለምን? እናት አባት ስለሌለኝ ማለት ነው። እናት አባት በተለይ ደግሞ ይሄ አረብ ሀገር፣ በተለይ አረብ ሀገር ሆናችሁ እናት አባታችሁ ለበዓል እንኳን አደረሳችሁ የሆነ ችግር ሲደርስባችሁ ይህን ችግር እኮ እናቴ የደረሰብኝ ይሄ እኮ ሆንኩኝ አባቴ ብላችሁ ደግሞ ለአባት ለእናታችሁ ደግሞ ወይ እየደወላችሁ ችግራችሁ እንደምታካፍሉ ልጆችማ እንዴት እንደምቀናባችሁ አላህ ምስክሬ ነው የምላችሁ ማለት ነው። እና እናት አባት ያላችሁ ረጅም እድሜ ከጤና ጋር ይስጥ ማለት ይስጣቸው ነው የምለው ማለት ነው። እውነት እናት አባት ያላችሁ ታድላችኋል። ረጅም እድሜ ይኖሮላችሁ። በቃ እናት አባታችሁን ተንከባከቡ። እውነቴን ነው። እና እኔ አምልጠውኛል፣ በቃ አምልጠውኛል ማለት ነው። እና እንደዚህ በቃ እናት አባት ማለት ልጅና እናት ልጅና አባት እንደዚህ ፍቅር ሆነው ሲሳሳሙ ሲጨዋወቱ ምናምን ሳይ በጣም ነው የምቀናው ማለት ነው። እና አሁን ደግሜ ደጋግሜ ነው የምነግራችሁ ቀናለሁ ስል ይሄ መጥፎ ቅናት የለብኝም። እኔ ሀይር በሀይር ነገር ብቻ ነው የምቀናው ማለት ነው። እና ውዶችዬ ይሄ ነው የምላችሁና የእውነት እቀናለሁ ስላችሁ እውነት በመጥፎ ነገር ምቀና እንዳይመስላችሁ። ማለት ቅና ስትባሉ አንዳንዶቻችሁ አንቺ ቀናተኛ ምን የምትሉት ነገር ይኖራል ብዬ ነው ይሄ ማስታወሳችሁ ማለት ነው። እኔ አልሐምዱሊላ በሰው አልቀናም አልቀናም። እና እንደዚህ በእንደዚህ አይነት ነገር ብቻ ነው በሰላም በቃ በጥሩ ነገር ብቻ ነው። ያኔ መጥፎ ቅናትና ጥሩ ቅናት አለ አይደለ? በጥሩ ቅናት ነው የምቀነው ማለት ነው። እናም በጣም ነው የምታምሩት እናትና ልጅ ማለት ነው። የሩታዬ ወንድም ደግሞ የሩታዬ አንበሳ ምህሩ ወንድማችን ማለት ነው። ጥሩ ጥሩ ቪዲዮ ከልጆች ጋር ከባለቤትህ ጋር እየሰራ እንድታስተምረን በቃ እንደ እህት አንበሳ ጀግና እንድትሆን እንፈልጋለን ማለት ነው። ባለችንም ሰዓት እንደ ሌሎቹ ለብልግና 35 ደቂቃ ሳይሆን ጥሩ የሆነ አስተማሪ የሆነችን የ15 ደቂቃና የ10 ደቂቃ አስተማሪ የሆኑ ቪዲዮዎችን እንድትለቅልን እንፈልጋለን ማለት ነው። የነብሯ ወንድም ለማንኛውም አብነት ወንድሜ በድጋሚ እንኳን ወደ ሶሻል ሚዲያ እንኳንም ወደ ዩቲዩብ ሰፈር በሰላም ተቀላቀልክ። በሰላም እንኳንም ተቀላቀልክ። እውነቴን ነው። በቃ እንደዚህ እኔ የእውነቴን ነው የምላችሁ። እኔ በጣም ነው የተደሰትኩት ማለት ነው። ከዚህ በፊት ብዙ ጊዜ ተናግረናል። እኔ ትዙ ዘቦዬ ማለት ነው። የእውነት ለምንድን ነው ለወንድምሽ የዩቱብ ቻናል የማትከፍቺለት? ለምንድን ነው እህቶችሽን ወደ ሶሻል ሚዲያ የማታመጪው? እያልን በጣም እንናገር ነበር ማለት ነው። እና ዛሬ ወንድሟ ስላመጣችው የእውነት በጣም ደስ ብሎኛል። ያው ሰሞኑ ደግሞ ኤዱ ማናት ኤልዱ መጣለች ማለት ነው። በጣም ደስ ብሎኛል። በቃ ሜሉ እያለች ትንሿ አለ ቤተሰቦቿ ተሰባሰቡ ማለት ነው። ማን እንደ ቤተሰብ ማን እንደ ራስ ቤተሰብ ማለት ነው። የሩቅ ሰው በልቷችሁ ነው የሚጠፋው ማለት ነው። የራስ ሰው ግን የትም አይሄድም። ቢከፋችሁ ብትደሰቱ ምን ብትሆኑ ከጎናችሁ አይጠፋም ማለት ነው። በአድ ነው በቃ ሲኖራችሁ ከእናንተ የሚያገኘው ጥቅም ሲጠቀም ብቻ ነው ከእናንተ ጋር የሚሆነው ማለት ነው። ጥቅሙ አሟጦ የጨረሰ ቀን ግን ላጥ ብሎ ነው የሚሄደው ማለት ነው። የሚጠቅመው ቤተሰብ ነው። እና ወንድምሽ ወደ ሶሻል ሚዲያ ስላመጣሽ የእውነት ሩታዬ ከማከብርሽና ከማደንቅሽ በይበልጥ አደነቅኩሽ፣ ወደድኩሽ ነው የምለው። የኔ ነብር የኔ አንበሳ ማለት ነው። እሱንም ብቻ ሳይሆን ያው ጊዜም ባይኖረውም እንኳ አንዳንድ ጊዜ ከሚስቱ ጋር እየሆንሽ ምን እነግርሻለሁ በደንብ እያበረታታሹ በደንብ ቪዲዮ እየሰራሽ ከሱ ጋር እንዴ ማንንም አሳድገሻል አይደለም እሱ ማለት ነው። እንዴ ስንቱን አሳድገሽ የለ እንዴ ሩታዬ። ለማንኛውም በርቺልኝ፣ በርቱ ነው የምላችሁ ማለት ነው። ቤተሰብ እየገባችሁ ሰብስክራይብ አድርጎ አብነትን ማለት ነው።